እኔ እንዴት ነው የምታውቀኝ? እኔ ምን ማለት ነው? እኔ ምግብ ላይ እንዴት ነው የምመርዘው? አንተ ሐሳብ ራሱ ምን አይነት ነው? በስመ አብ ወወልድ ወመንፈስ ቅዱስ ያማል እንዴ? እና እሺ እኔ ምን ልበል እንዴ? ጭቅጭቅንታችሁ እንሂድ እኮ ዝም ብዬ ልሄድ አልችልም። እንዴት ነው ማትይ? ዝም ብዬ ልሄድ አልችልም። ይቅርታ ወንድሜ እኔ ጨርሻለሁ መሄድ እችላለሁ። ተረጋጋ። እንዴት ነው የምትሄደው? ሲጀምር ምን ማለት ነው? እኔ እኮ ላሳይሽ ነው የመጣሁት። በቃ ምንም ችግር እኔ አንቺ ቦታ ቤትሽን ለማሳየት ነው። እኔ ሲዘካኝ ነው የምትሄደው አንተ ነህ እና በቃ ጨረስኩ ነው ነገር ነው የምትሄደው። እኔ እንትን የምትለኝ እኔ አንቺ እኮ ልትገይኝ የደረሰው እኔ ማላቀም በቃ ይበልኝ ይበናል። በጣም ነው ማዝነው ግን እንዴ አንተ ነኝ እንዴ ማረግ በጣም አዝናለሁ። ሲቀጥል አልሄድም። መታወቂያለህ ትሰማኛለህ? መታወቂያህና መጥሪያ አሳየኝ፣ አለበለዚያ አልሄድም። ያላሳችሁ ጉዳይ። ሰላም 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 የኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልን። ያው ዛሬ እንደምታዩት የመጣሁት ከተከበረ ሰው ጋር ነው እና ቡዝዬ ወደዚህ መታለች ወደ ቡታጀራ። እንግዲህ የአቀባበል ስነ ስርዓት ስናደርግ በትልቅ ነገር ነው። ያው ያሰብነው ነገር ስላለ እሱን በጣም አላ በተጋነንም ሳይሆን ደስ በሚል አቀባበል ልናደርግላት እንፈልጋለን እና ያንን ነገር ደግሞ በመናርገው ምናምን አሁን እነግራችኋለን። በትንሽ ፍራንክ ነገር አድርገን ምናምን እንቀበላታለን። ያው እሷ እንግዲህ አሁንም አታውቅም፣ ምንም እዚሁ የለችም። ገና ደውለን እንጠራትና ያለችበት ሁኔታ እናይና ወደዚህ እንጠራታለን ማለት ነው። ያው እንግዲህ እስኪ አስተዋውቃቸው ራስን። እሺ ሰላም እንዴት ናችሁ? እኔ ክብሮም እባላለሁ የሄኖክ ጓደኛው ነኝ እና እንዳለውም ቡዜን በሆነ ነገር እንቀበላት ታስበናል። ስለዚህ ያንን ነገር አብረን የምናየው ይሆናል። ያው እስቲ እንጠብቃታለን እሷን። ያው እንደምታዩት እንደዚህ ለብሶ ስታዩት እንዳፈሩ እሺ፣ ለእናንተ አይደለም ለሷ ነው ያዘጋጀነው። ምክንያቱም አንዳንድ ጊዜ ያው ሰዎችን ስትቀበሉ በደስታም በሐዘንም ሊሆን ስለሚችል፣ ነገር ግን እኛ ሌላ ነገር አስበን ሳይሆን ትንሽ ፍራንክ ነገር አዘጋጅተን እሷን እናስደስታታለን። ነገር ግን በኋላ ምን እንደምትለን ባናቀም እና ያው ወደዚህ መታለችና ምን እንደምናደርግ በኋላ ሁላችንም አብረን እናያለን። እናንተም እንደምትደሰቱበት ፈታ እንደምትሉበት ተስፋ አደርጋለሁኝ። ምክንያቱም እኛ አስበንና የእናንተ በጣም ፈታ ያደርጋል ብለን የመጣ ነው ወደ እናንተ። እንግዲህ አንተ ዝግጁ ነህ? እኔ ዝግጁ ነኝ። ያው ነገራችን ላይ ብቻ እንዳደነግጥብን ብዬ ነው የማስበው። ትደነግጣለች በእርግጥ ከዚህ በፊት አድርገው የማታውቀው ነገር ነው። ዛሬ እስቲ አድርገሻል ብለን ምን ገልጽላት። ስለዚህ እስቲ አብረን የምናየው ይሆናል። እንግዲህ በጣም ያስደነግጣልም ያስፈራልም። ያው መጨረሻ እውነታውን ስታውቅ ምን እንደምታደርገን አናውቅም። ምክንያቱም እናንተ ያልሆናችሁትን ነገር አርጋችኋል ስትባሉ ምን እንደሚሰማችሁ ሁላችሁም ታውቃላችሁ። እሷንም ልክ እንደዛው ነው የምናደርጋት። ያላረገችውን ነገር አርገሻል ብለናት ነው እንግዲህ ምንወስዳት። እሱም ደግሞ ያው መጥቶ ያስፈራራልኛል፣ ያው ያግዘኛል ማለት ነው። ከጎኔ ነው። ያው እደውልላታለሁኝ። ምን መሰላችሁ ምናረጋት? ትላንትና እንግዲህ ምግብ ጋብዛን ነበር። እሷ አልነበረም፣ ለኔና ለጓደኛዬ ምግብ ጋብዛን ነበር እና ደግሞ ዛሬ ጓደኛዬ ታሞ ተኝቷል። ስለዚህ ምግቡን መርዘሽዋል እና ፖሊሶች መጥተው ሐኪም ቤት ላይ ሲጠይቁት እሷ ነች ምግብ የጋበዘችን ስላለ እኔ ደግሞ ግዴታ ጠይቀውኛልና ቤትሽን አሳየዋቸው፣ አንቺ ግዴታ መምጣት ስላለብሽ ለፖሊሶች ስለፈለጉሽ ይዞሽ ይሄዳል ምናምን ብዬ ነው እንግዲህ ምነግራት። ያስፈራል፣ ለመናገር ራሱ በጣም ያስፈራል፣ አይደለም በተግባር ሲታይ እና ምን እንደምትል እኔ እንጃ፣ ብቻ ይከብዳል። አላ እናንተ ያልሆናችሁትን ሆናችኋል ስትባሉ በጣም ይሰማችኋል። ስለዚህ እኔም እንደዛ ነው ማለት። አሁን እሱ መጥቶ ይሄን ለጥያቄ ወደ ፖሊስ ጣቢያ ይዤሽ ሄዳለሁ ምናምን ነው የሚላት። እንግዲህ ትሄዳለች አትሄድም የሚለውን ነገር በኋላ አብረን ምን ይሆናል እና ስለዚህ አንተ በቃ ግዴታ ትሄጃለሽ ነው የምትላት። ምንም ፈራው ነገር የለም። አንተ ብቻ አንጠልጥላት። በኔ በኩል ችግር የለውም። በኔ በኩል ወጣው ነው ወጣለሁ ብዬ አስባለሁ። እንግዲህ ያው ብቻ እስቲ ደውላትና የምትለውን ወይ ደግሞ ምንላትን እንስማና እንትን እንላታለን። ምን እንትን ማለት ያው ብቻ እኔ እንጃ እየፈራው ነው። አትፍራ፣ ምንም ያስፈራ ነገር የለም። በቃ አንተ አለ እውነታውን ይዘህ መጥተህ እንደዚህ አድርገሻል ብለህ ይዛት እንደመሄድ በቃ ትሞክራለህ ማለት ነው። ችግር የለውም። መጨረሻ ላይ ያው በጣም እንትን ሲል እነግራታለን። ግን እንዳስቅ ምናምን ሌላ ውስጥ እንዳከተኝ እንግዲህ ተዘጋጅቼበት ነው የመጣሁት። ከዚህ በኋላ አላገኛችም። አፍናለሁ ሳቄን፣ ችግር የለውም። ሳቄን እናደርጋለሁ። እንግዲህ አልችልም፣ ከዚህ በፊት ችግር ስላለብን ነው አንተ መሳቅ ፍራንክ አድርጌ አላውቅም። ብቻ እስቲ እሞክራለሁ።
እና በቃ ያው እንደዚህ የሆነ ነው የምንጠራ። ከዚህ በፊት አሁን ደውዬላት ነበር ተዘጋጅ የሆነ ነገር ምናምን ብያት ነበር፣ ያው ባላወቀ ማለት ነው። ግን አሁን ያው ደውዬ እጠራታለሁ እና ስለዚህ አንተ ዝግጁ ነህ? እኔ ዝግጁ ነኝ። ዝግጁ ነኝ። እንግዲህ እኔም የሆነ ውስጤ እኮ የፍርሃት ስሜት ይሁን አላቅም፣ ብቻ የሆነ ነገር እየተሰማኝ ነው። ምን እንደሆነ ባላቅም ብቻ ለመጀመሪያ ጊዜ ስለሆነ ነው እንደዚህ አይነት ቪዲዮ ስሰራለ። ያው ለማንም ሰርቼ ስለማላቅ ነው። እንግዲህ እናያታለን፣ አንተም እንዴት እንደምንደነግጥ እናያታለን። ያው ይከብዳል፣ ብቻ እንጠይቃታለን። ደውላትና እስኪ ሀይምስት ወደ ስንታረም ሄሎ ሄሎ፣ ሰላም ነው አለው። እንዴት ነሽ? እና ተዘጋጀሽ? አዎ በጣም ፈልጌሽ እኮ ነው። በጣም አስፈላጊ ነገር ስለሆነ ነው። አዎ ግዴታ ነው። ምክንያቱም አላ በጣም ስለፈለኩሽ ነው። እኔ ራሴ በጣም ጨንቆኝ ነው እየደወልኩልሽ ያለሁት እና ግዴታ አሁን መምጣት ስላለብሽ ነው። ያው ብዙ ማድረቅንም በር ላይ እኮ ነው መጥቻለሁ። ኧረ ችግር የለውም ነይ ብቻ አንቺ። አሁን ትሄጃለሽ፣ ችግር የለውም። ለትንሽ ነገር ነው የተፈለግሽው። እሺ በቃ ቶሎ በይ። ስራ ይዛለች እንዴ? አይ ስራ ይዛ ሳይሆን ያው የምትሄድበት ቦታ ስላለ ነው። ያው ቆፍጠን በል አንተም፣ ምንም ፍራቻ አያስፈልገውም። እየፈራው ነው ግን ብቻ አወራዋለሁ። ማውራት አይደለም እንዴ እናደርገዋለን ብቻ አላ በቃ የሆነ አንተ ከዚህ በፊት ያው ሰርታ አታውቅማ እንደዚህ። ያው እኔም ሰርቼ አላውቅም፣ ለመጀመሪያ ጊዜ ነው እንደዚህ አይነት ቪዲዮ ስሰራ። ነገር ግን በቃ ቆፍጠን ማለት ነው። ይሞከራል እንግዲህ ያው ሞክረዋለን። እንዴት ነኝ ግን አለባበስ ላይ ደግሞ አምሮብህ የለ ልብሱ እንዴት ለምን አገባም? የት ቦታው ነው እኮ። ኧረ እባክህ የምሬን ነው። ገበያ ያምርብሃል። ይሻላል። አዎ ቢያንስ እኔን ለመጠበቅ እንግዲህ እንዲሁ እጠብቃለሁ። አንተ እግዚአብሔር ይጠብቃል። አሜን። እንግዲህ እንጠብቃት እስኪ። ወይኔ ግን ቶሎ መታበን ጨርሰው ደስ ይለኝ ነበር። እኔ ራሱ እየጨነቀኝ ነው እንዲህ ለብሼ ራሱ ታይ ምንድነው አንተ አሁን ፖሊስ አንጠልጥሎ እንዳይሄድ አንተ ቆየች እኮ በጣም ቆየች አይደል? ይመስለኛል በዚሁ ልትሄድ ከሆነ ምናልባት ተዘጋጃጅታ ምናምን ልመጣ ይሆናል። በቃ ብቻ እንጠብቃት እስከ ትንሽ ደቂቃ መጣችል። እንግዲህ ሰላም ነው። እንዴት ነሽ? ሰላም ነው። ዳኒ ሰላም ነው። ሰላም ነው። ዳኒ አለ። ምንድን ነው አጣደፍከኝ እኮ? አዎ በጣም አጣድፌ ነው የጠራሁሽ። ያው የኔም ጨንቆኝ ስለሆነ እኮ ነው የጠራሁሽ። ምን ነው ብቻ በጣም ይከብዳል። ትላንት ማለት በጋበሽን ምግብ ደግሞ ካሜራ ይዘሃል። ካሜራ ይዣለሁ እና በጋበሽን ምግብ ያው ጓደኛዬ ታሞ ተኝቷል። ማለት አልገባኝም። ማለትማ ሐኪም ቤት ገብቶ ተኝቷል። ነገሩን እሱ ቢያብራራልሽ። ድርጊቱን የፈጸመችው እሷ ነች ማለት ድርጊቱን ፈጽማ ምን ብቻ ነው እንጂ አላውቅም። ብዙ ማለት አንቺ ነሽ? አዎ ነኝ። እሺ ማለት ትላንትና እናንተ ቤት መጥቶ ነበር መሰለኝ እስከ ጓደኛው ጋር? አዎ መጥቶ ነበር እና በተጠቀሙት ምግብ የተመረዘ ምግብ ነበር የበሉት እና ሆስፒታል ገብቶ ይሄንን መረጃ ደርሶን ነው ስናጣራ አንቺ እንዳደረግሽው ነው የደረስንበት። እንግዲህ ለጥያቄ ወደ ፖሊስ ጣቢያ ስለምትፈለጊ አብረን እንሂድ። ማለት አልገባኝም። ምን ማለት ነው? እኔም አስገድደውኝ ነው ያመጡኝ እዚህ ጋር ማለት እኔ አንቺን እኮ እኔ እንትን ለማለት ፈልጌ አይደለም፣ ግን አስገድደውኝ ነው ወደ አንቺ ያመጡኝ። ምን ማለት ነው? እኔ እኮ አንተን ስለማውቅህ ነው እንትን ያልኩትኝ። አውቄያለሁ። እኔ እሺ ምን ማድረግ ነበረብኝ? በቃ ሆስፒታል ሲሄድ ምግቡ ተመርዟል፣ ስለዚህ የጋበዛችሁ ሰው አምጡ ነው የተባልነው። እና እኔ ነኝ ምግቡ ላይ እኔ የሆነ ነገር ጨምሬ ነው እና እሺ እኔ በዚህ ልክ እኔን ነው የምታስበኝ አንተ? እኔ እኮ አስቤ አይደለም። እና ታዲያ ግዴታ በቃ ሳይ ማን ነው የጋበዘ ሲሉኝ ነው በቃ እኔ ነገርኳቸው። እንዴ ምን ማለት ነው? ፖሊስ ጣቢያ እስከመሄድ ድረስ እንደዚህ ድረስ ያደረሰ ምንድን ነው? እንግዲህ ምርመራው ነው እያሳየን ያለው።
ምርመራው ላይ እንትን ሲል ምግቡ ላይ እንደተመረዘ ነው የተደረሰ። እነሱም እኮ አላወቁም ነበር፣ ግን በቃ ዶክተሮቹ የተመረዘ ምግብ ነው ስላሉ ቶሎ ብለው ነው ፖሊስ የጠሩት። እኛም ባላወቅን ከዛ በኋላ ምግብ በልቶ ከሆነ አጣራ እንጂ ማለት ነው። ኬትም አልበላንም። እኛ ቀጥታ በቃ ወደ ቤት ነው የምታመጣብኝ። ምን ሆነህ ነው? እኔ አይተሽኛል፣ ምግብ አልበላሁኝም። በቃ የዛኔ ምግብ አልበላሁኝም። ምን ሆነሃል? እንደዚህ እኔም ብበላ በቃ መርዘሽኝ ነበር ማለት ነው። ጭራሽ እኔኑ እንደዚህ እያልከኝ ነው? ምን ማለት ነው? እኔ ምን ማለት ትችላለህ? ቆይ እሺ፣ እንዴ ምን ሆነህ ነው አንተ? አንተ እኔ እንዴት ነው የምታውቀኝ? እኔ ምን ማለት ነው? እኔ ምግብ ላይ እንዴት ነው የምመርዘው? አንተ ሐሳብህ ራሱ ምን አይነት ነው? በስመ አብ ወወልድ ወመንፈስ ቅዱስ ያማል እንዴ? እና እሺ እኔ ምን ልበል እንዴ? አላውቅም። እኔ እንጃ፣ ችግር የለውም። መሄድ ካለብኝ የፈለከው ቦታ ሊሄድ ይችላሉ። ግን መጀመሪያ መጥሪያ እፈልጋለሁ። መታወቂያን እንድታሳየኝ እፈልጋለሁ። ፖሊስ ነኝ ካለ መታወቂያን አሳይሻለሁ። ችግር የለውም። እኔ ተልኬ ነው የመጣሁት። አሁን መሄድ ይኖርብናል እኮ። ዝም ብለህ ይዘኸኝ ልትሄድ አትችልም። ይቅርታ ለለበስከው እንትን ሪስፔክት አለኝ፣ ግን ዝም ብለህ ይዘኸኝ ልትሄድ አትችልም። ዝም ብሎ ሳይሆን መኪናው እዛው ነው። አሳየኝ፣ ወይ መጥሪያህን አሳየኝ፣ ወይ ደግሞ መታወቂያ አሳዩኝ። ምን ማለት ነው? የቃቃ ጨዋታ ነው እንዴ ይሄ? እኔ ቃቃ ጨዋታ እና ምን ማለት ነው? እኔ ምግብ የምመረዘው እንዴ? እንዴት ነው የምታስቡት? ጭቅጭቅሽን ትተይና እዛ ስለሚፈልጉሽ የምንም ጭቅጭቅ አይደለም። ይኸውልህ ስማኝ፣ እኔ ከማንም ጋር መጣላትም ምንም ማለት አልፈልግም። እንዴት እሱን እኔ ማናገር የምፈልገው እሱን ነው። እንዲህ እያወቀኝ እንዴት ነው ላደርግ የምችለው? እንዴ አንተ ራስህ እኮ መርዘሽዋል እያልከኝ ነው። እና እሺ እኔ ምን ልበል? ምግቡ የተመረዘ ነው ሲል ከዛ በኋላ እኛም እኮ ምግብ አልበላንም። መድኃኒዓለም ድረስልኝ። እኛ አንተ እንዴ እንዴት ነው ያስደነገጠኝ? እኔ እኮ ሲጀመር እኮ እኔ ጭራሽ አንቺን አላሰብኩሽም ነበር። በቃ ምግቡ ተመርዟል ሲባል እኔ ቀጥታው በቃ ወደ አንቺ ነው ይዣቸው የመጣሁት። እንዴት አስቤ ነው? ሲጀመር ደግሞ ማለት ነው ስታስበው አንተ ምን ለማድረግ ነው የምመርዝህ? ምን እንጃ ለምን እንደሆነ ባላውቅም እኔ እኮ አሁንም በበላ ኖሮ እኮ ሁለታችንም ተኝተን ነበር። እኔ መድኃኒዓለም ኧረ በእናትህ ተወኝ። ልጁ እንኳን እስቲ ወይ ልጁን እንጠይቀው። ልጁ ምን ይጠየቃል? ልጁ ተጠይቆ እኮ ከኔ ጋር እኮ ነው ቀጥታ እኮ ከአንቺ ቤት በቃ ቀጥታ ወደ ቤት እንሄድ ነው። ከዛ በኋላ ልጁ ተኛ፣ አመመው፣ በዛውም ሆስፒታል ሄደ እኮ። እኔ ላልሆን ይችላለሁ። መጀመሪያ እስቲ ጠይቀው፣ በስነ ስርዓት ጠየቁት፣ አናግሩት። ከዛ በኋላ እኛ ምግብ አልበላንም እና እኔ ምን አድርጌዋለሁ? ምንም አላደረኩም እና በቃ ተመርዞ ነው የሚሆነው። እሺ እኔ ምን እባክሽ ቤተሰቦቹም እኮ እኔን ነው እየወቀሱ ያሉት። እኔ ያላደረኩት ነገር እንዴት ነው ተጠያቂ ልታደርገኝ የምትችለው? እኔ እኮ አንቺን ተጠያቂ እያደረኩሽ አይደለም፣ እኔን ተጠያቂ እያደረጉኝ ነው የእነሱ። እንዴ አሁንም እኮ ጭራሽ እኔን ሊወስዱ ሲመጡ እኮ ነው አንቺ ጋር ለመጨረሻ ጊዜ ይዣቸው የመጣሁት። እሺ እኔ አሁን እንዴት ላስረዳ? ባይሆን አንተ እሺ ይቅርታ አንተ ላልኩበት ግን መታወቂያን አሳየኝ። ሲቀጥል የመጥሪያ ወረቀት ፈልጋለሁ። ዝም ብዬ ልሄድ አልችልም። ሲጀመር በኩል ነው የመጣሁት እኮ ዝም ብዬ ልሄድ አልችልም። አልሄድም ዝም ብዬ። ለምን ሲባል ነው የምሄደው? እንዴ ዝም ብዬ ልሄድ አልችልም። ግዴታሽ ነው ትሄጃለሽ። ዝም ብዬ አልሄድም ወይስ ላንቺ ልዩ መጥራት አለብን? ዝም ብዬ ልሄድ አልችልም። ጥፋቴን እኔ አላጠፋሁኝም። ምንም ያረኩት ነገር የለም። በቃ እንዴ ከዚህ በላይ ምን ጥፋት አለ? ምን አረኩኝ? ልጁ እሺ ቢሞት ሳይሆን ቶሎ ባይደረስለት እንዴ እኔ ባላደረኩት ነገር እንዴት ነው ልትወቅሰኝ የምትችለው? እንዴ አንቺ እኮ እንዳደረግሽው እኮ እየነገርኩሽ ነው። አንተ ነበርክ እኔ ሳደርግ። እሺ ካልተደረገ ካንቺ ቤት እኮ ነው የወጣው። በቃ ያመርዝ እኮ ካንቺ ቤት ነው የወጣው። ከኔ ቤት ወጣ ማለት ከኔ ቤት ተደረገ ማለት አይደለም። ይሆነበት ልጅ ይጠየቅ በስነ ስርዓት። ልጁ ተጠየቀ እኮ አብረን ነው የመጣ ነው። ልጁ እኮ ሳይጠየቅ ወደዚህ ያልመጣ ነው። ኧረ በመድኃኒዓለም ምን ጉድ ነው የመጣብኝ እንዴ? እሱ እኮ ባያውቅም ምርመራ እያሳየን ነው አይደለ? ምርመራ አሳይቶናል እኮ ሌላ ቦታ ሊሆን ይችላል ነው እያልኩ ያለሁት። እንግዲህ የትም አልሄደም። ከዛ በኋላ ወደ ቤት ነው የሄዱት። ቤት ልክ እንደገባ ወደ ሆስፒታል ነው የገባው። ልጁ አመመው ገባ። ምርመራ ተደረገ። ምግቡ እንደተመረዘ ነው የታወቀው እኮ። ይጠየቅ፣ ይሄ ልጅ ይጠየቅ። ምናልባት ሌላ ቦታ ተጠይቋል። ልጁ ተጠይቋል። ባላደረኩት ነገር ምን ብዬ ምን ልስጥ? የሆነ ነገር እንኳን አድርጌ ቢሆን እሺ። አንቺ እንኳን ባታደርግ ቤት ላይ በቃ የሆነ ነገር ወይ ሰው ለመመረዝ ያመጣሽው መርዝ ሊሆን ይችላል። ተቀላቅሎብሽ ሊሆን ይችላል። አረጋግጥ የማይሆን ነገር ሰውን አትወንጅል። በመጀመሪያ ደረጃ ፖሊስ አስቀምጣ ሰውን አትወንጅል። በመጀመሪያ ደረጃ እንዴ ምን ማለት ነው? እኔ እኮ ማንን ልመርዝ አስቀምጣለሁ? ጓደኛዬ እኮ ነኝ እንዴ ያማሃል እንዴ አንተ? ምን ማለት ነው ይሄ? አሃ እኔ ለምንድን ነው የሚቆይ? እሺ እኔ በልቼው ቢሆንስ እኮ አንቺ ወይኔ ጉዴ ፈላ። ምን ነው ይሄን እኮ ግዴታ ምግቡም እኮ ለኔ ይሆናል የመረሽው። ኧረ በስመ አብ በል እንዴ! ምን አድርገኝ ነው እኔ አንተን ልመርዝ የምፈልገው? አላውቅም። እኔ ኬታ ካለኝ በስመ አብ ወልድ መንፈስ ቅዱስ። ምን ጉድ ነው የመጣብኝ? ምን አይነት ነገር ነው? ፈጣሪ ብሎ እኮ እኔ ባል እኔ ምን ፈልጋለሁ? እና ምን ማለት ነው ይሄ? ምን ማለት ነው? አንቺ ራስሽ እንዴ ምግቡን ቆይ እኔ ተሳስቼ በልቼው ቢሆንስ? በእናትህ ተወኝ። አሁን በልጁ ቦታ እኮ ነው ደግሞ እንደዚህ የምታወራው? ካሜራ እኔ ደቅኝ አይደለም፣ ዝም ብዬ ለመረጃ ነው ይዤ የመጣሁት። ከፖሊስ ጣቢያ ነው ካሜራ ያዙ የተባልነው። ወይኔ አሃ አሁን ጭቅጭቅን ትታችሁ እንሂድ።
እኮ ዝም ብዬ ልሄድ አልችልም። እንዴት ነው ማትይዝ? ዝም ብዬ ልሄድ አልችልም። ይቅርታ ወንድሜ፣ እኔ ጨርሻለሁ፣ መሄድ እችላለሁ። ተረጋጋ። እንዴት ነው የምትሄደው? ሲጀመር ምን ማለት ነው? እኔ እኮ ላሳይሽ ነው የመጣሁት። በቃ ምንም ችግር እኔ አንቺን ቦታ ቤትሽን ለማሳየት ነው። ጠቁማ ሲዘካኝ ነው የምትሄደው አንተ ነህ እና በቃ ጨረስኩ። ባላጠፋሁት ነገር ነው እኔን እንትን የምትለኝ እንዴ? አሃ ምን ማለት ነው ይሄ? እኔ ከጨረስኩኝ ወንድሜ ይቅርታ አድርግልኝና ልሂድ። የት ነው የምትሄደው? እሷን አግኝተናታል። አሁን የጉዴ ፈላ ችግር የለውም የምትሄደው ማለት እሷን ግን ትቻት አልሄድም። ምን ማለት ነው? አንተን እፈልጋለሁ እኔ እፈልጋለሁ። መታወቂያና መጥሪያ ወረቀት የት አለ? ስለኔ መታወቂያ እኮ አይመለከትሽም። እንዴት ነው የማይመለከተኝ? ይመለከተኛል። ዝም ብዬ ተጎትቼ ልሄድ አልችልም። ወንጀለኛ እኮ ነሽ። ወንጀለኛ አይደለሁም እንዴ? ከዚህ በላይ ወንጀል አለ እንዴ? ግዴታ ቆይ ወንጀለኛ እንድትሆኚ ልጁ መሞት ነበረበት? ኧረ በስመ አብ በል አንተ ልጅ። ለምንድን ነው የምለው እንዴ? እኔን እኮ ልትገይኝ ነበር። ምን አለ እስቲ ባላበላኋችሁ እንደዚህ እኔ እንደዚህ ኧረ ልጁን ባይበላና ከቤተሰቦቹ ጭንቀት ባርፍ ይሻለኝ ነበር እኔ እንዴ። ኧረ እባክህን ተረጋግተህ፣ ልጁ በመታመሙ በጣም አዝናለሁ፣ ግን መጀመሪያ ተረጋግተህ አስብና ልጁ የሌላ ቦታ ከሆነ እሰየው። ልጁን ጠይቀን ሙሉ ነገር ጨርሰን እኮ ነው እነሱ የመጡት። ጨርሰው እኔ ካንቺ ምን ልፈልግ እችላለሁ? ወይኔ ግዴ እባክህ ይዘህልኝ በቃ። ወይኔ ደግሞ ልሂድ፣ እኔም ልሂድ። አንተ መሄድ ትችላለህ። አሁን እሷን አንተም አትሄድም። ለምንድን ነው አትወስደኝም? ትሄጃለሽ። አልሄድም፣ በጭራሽ አልሄድም። እንዴ ባላጠፋሁት ጥፋት እንዴት ነው ልሄድ የምችለው? ግዴታ አንቺ ጥፋት ወንጀል ሰው መግደል ነው። አልገደልኩም፣ አልመረስኩም። ሲጀመር ያደረግሽው ነገር ምንም አላደረኩኝም። ከዚህ በላይ ምን ታደርጊያለሽ? በራሴ ሙሉ እምነት አለኝ። ከዚህ በላይ ምን ታደርጊያለሽ? ምንም አላጠፋሁኝም። ወይ እኔ መሞት ነበረብኝ? በሱ ቦታ እኔ ነበርኩ መሞት የነበረብኝ። ትመለሻለሽ እኮ። እሺ በቃ አንቺ ምንም አላደረኩም ካልሽ በቃ ሂጂ። ዝም ብዬ ነው እንዴት ዝም ብዬ ልሄድ እችላለሁ? መጥሪያ ስጠኝ። በራስሽ እምነት መጥሪያ አልያዘም እያልኩሽ እኮ ነው። ሳየኝ። እሺ ፖሊስ ስለመሆንህ የሚያሳይ መታወቂያ ሳየኝ። ወንድሜ እኔ ልሂድ በቃ። እኔ አላሳይሽም መታወቂያ። ግን ትሄጃለሽ። ልሄድ አልችልም። ዝም ብዬ ለምን አትሄጂም? ልሄድ አልችልም። የራሳችሁ ጉዳይ አቦ። እንግዲህ እኔ ቤቷን አሳይቻለሁ። ከዚህ በላይ ምንም ላደርግላችሁ አልችልም። እንዴ ምን ማለት ነው ይሄ? ተረጋጋ አንተ። እኔ በቃ ልሂድ፣ ምክንያቱም እኔ ጉዳይ አለብኝ እኮ ለማሳየት ብቻ ነው የመጣሁት። እኛ ጉዳይ ይዘን አይደል እንዴ? አንተ ጉዳይ ይበልጣል ከዚህ። እሺ ይዘህልኝ ሂድ በእናትህ እባክሽ እንሂድ። ኧረ በእግዚአብሔር እንግዲህ በቃ ይዘህልኝ ሂድ። እኔ ጨርሻለሁኝ፣ ሙሉ ነገር ጨርሻለሁኝ፣ አሳይቻቸዋለሁ። ሌላው ነገር የእናንተ ነው። እኔ በቃ ከዚህ በኋላ አንቺ የሚባል ሰው ሲጀመር አላውቅም። ከዚህ በኋላ አንቺ እኮ ልትገይኝ የደረሰው ነው። በቃ ይዘህልኝ ሂድ በእናትህ። በጣም ነው ማዝነው ግን እንዴ አንተ ምንድን ነው የምታዝኝ? በጣም አዝናለሁ። ሲቀጥል አልሄድም። መታወቂያና ትሰማኛለህ? መታወቂያህና መጥሪያ አሳየኝ፣ አለበለዚያ አልሄድም። የራሳችሁ ጉዳይ። ኧረ በማርያም ነሽ። ምንድን ነው ኧረ በማርያም እኔ እኮ ከዚህ በፊት ይሄንን እንዴት ከምንም አይቼው አላውቅም ሲጀመር። ወይኔ እንዴ ምን ማለት ነው ታዲያ? ባላደረኩት ነገር ወቀስከኝ እኮ። ምን ሆናችሁ ነው? አንቺ እንዴት ማሰብ እንዴት አታስቢም አንቺ ራስሽ እንዴ? ግን ማርያምን አድንቄሻለሁ። ያው በአንቺ አላ ኮንፊደንስ ምን የሆነ እንዴ ባላደረኩት ነገር እንዴት ልወቀስ ይችላል? እኔ እኮ ግራ ገባኝ እኮ። ምክንያቱም አንተ አድርገህ ከሆነ ነው የሆነ ነገር እንትን የምትለው። ምን ሆናችሁ ነው? እንዴት ጓደኛዬ ነው ይሄን ስትል የምር ፖሊስ ቢሆንም አሁን እንዴ ነው ተሳሽ ምትጂ እንዴ? ምን ላድርግ? ግራ ገባኝ፣ አጨነቀኝ። ምክንያቱም ያው እንኳን ደህና መጣሽ። እንግዲህ ያው በዚህ ነው አቀባበል እናደርግልሽ። ምን እናርገኛ እና ያው ቀይ አንጥፈን ምናምን አተቀበልሽ የሆነ ነገር አልኩ አብዙ ምናምን ይቀበላል እንደዚህ። ያው ምን ታረጋለሽ? እኔ አሁን ይሄ ጥሩ ነው እኔ ላይ ያው አንደኛ ይኸውልህ ካሜራ ፊት እንደዚህ በመሆኑ ደግሞ በጣም ነው እንትን ያልኩት። ሲቀጥል ደግሞ አውቀሽብኝ ነበርኩ ሲጀምር ካሜራ ምናምን ስትይኝ እኛ ከጣቢያ ነው የተላክነው ምናምን። በቃ እኔ ካሜራ እንትን ስትል ቪዲዮ አይነት ነገር ነው የመሰለኝ። ነገሩ ወደ ሌላ ሲቀየር ደግሞ ምን ልበል ታዲያ? አይ ለማንኛውም እንኳን ደህና መጣሽ። ከቤተሰቦቼ ጋር ነው የመጣሁልሽ እና እሱ ደግሞ ጓደኛዬ ነው። የምን ፖሊስ አይደለም። አሁን አውጣ ይሄ ልብስ የሰው ልብስ ነው የለበሰው። ይሻላል የምር እንዳስይዝህ ይሄ ነገር፣ ምክንያቱም ጥሩ አይደለም። እንዴት ነው አያምርብኝም? ያምርብሃል ግን ይቅርብህ፣ ያስይዝሃል። ግባ ብዬው ነበር እንግዲህ። እስኪ ቤተሰቦቼ ናቸው አንዳንድ ነገር ቢያቸው። ኧረ በስመ አብ ምን ልበል፣ አስደንግጣችሁኛል እንዴ! ግራ ተጋብቻለሁ። ሲቀጥል ደግሞ በሙሉ ማንነት ነው ራሴን የማውቀው። ምን ልበል
እንግዲህ ያው ቤተሰቦቼ እንደምታዩት ነው። ያው በሌላ ጊዜ እንመጣላችኋለን። እንግዲህ እንደዚህ ፈታ ለማድረግ ወደ እናንተ የመጣሁት ያው ቡዜንም የአቀባበል ስነ ስርዓት ያደረግንላት በዚሁ መልኩ ነው። የሚገርም ነው ቤተሰብ። በዛው አንዳንድ ነገር ልበልልሽ። ሰላም ቤተሰብ፣ ደህና ናችኋ? አለን እግዚአብሔር ይመስገን። እንግዲህ ይሄ ልጅ እንደዚህ አደረገኝ ዛሬ። ያሳዝናል። አቀባበሉ የሚገርም ነው። ግን ያም ሆነ ይህ አሪፍ ነው። ይሁን ቢያስደነግጠኝም እሱም በማግኘቴ ደስ ብሎኛል። ትናንትና ማግኘቴው ነበረ። ዛሬ በድጋሚ ነው ያገኘሁት። የሆነ ቪዲዮ እንሰራለን ብሎኝ ስለነበር እንደዛ ነው አስቤና ጠብቄ የመጣሁት የነበረው። ሌላ ታሪክ ነው የጠበቀኝ። ያም ሆነ ይህ ይህን ወጣት ልጅ አበረታቱልን። የኛ ፋሚሊ ሙሉ የጋሽዬ ልጆች የምትወዱ ሁላችሁ አበረታቱልን እንላለን እና አስሩጡት። ይሄ ነው ልል የምችለው። እንግዲህ እኛ ሌላ ምንም የምንለው ነገር የለም። አሁን ካሳ ፈልጋለሁ። የምን ካሳ? አላቅም። ካሳ ኧረ የተመረዘ ምግብ ነው እንዴ? እሱ ካሳ ከሆነ ይሁን። እንግዲህ በቃ በሱ እናደርገዋለን። ይሁን። በሉ ሰላም እንግዲህ እንዳጠፊ። እሺ።